በጣም የምወደው ፍቅረኛ ነበረኝ። ነገር ግን ፍቅራችን አልሳካለና ተለያየን። እንደተለያየን ነበር ከምኖርበት አካባቢ 50 ኪሎ ሜትር ርቀት ላይ ካለ ሰው ጋር እንደገና ፍቅር የጀመርኩት ትለናለች የዛሬ ባለታሪካችን እናምናለች። ሰውየው ጥሩ ነው፣ በጣም ሀብታም ነው። 2 ልጆች እንዳሉትና ትዳሩ እንደፈታ በግልጽ ነግሮኛል። እንግዲህ እንዲህ ተነጋግረን ፍቅራችንን እያጣጣምን አብሬው በፍቅር እያለሁኝ አንዳንድ እንግዳ ባህሪ አይበታለሁ። ድብቅ ነው፣ ስልክ ያበዛል፣ ፕሮግራምም ያበዛል። እና እንግዲህ ዋና ነገር በግልጽ ስለነገረኝ ብዬ እነኝን ነገሮች ችላ ብዬ አብሬ እየኖርኩ ነበረ። የሀገሩ ልጅ የሆነች ልጅ ሰውየው እኮ ባለትዳር እንደሆነ እና የ3 ልጆች አባት እንደሆነ ጉዴን የነገረችኝ ትለናለች። እንግዲህ ይሄን ነገር ማወቄን አውቆ ነው መሰለኝ ከዛ በኋላ ስልኬንም አላነሳ አለ። በተለያየ ቁጥር ብደውልለትም ስልኬን በቃ ማንሳት አቆመ። አንድ ቀን ግን ስልኬን አነሳና ሁለተኛ እንዳትደውይ ብሎ አስጠነቀቀኝ። 6 ወር በፍቅር አብሬ ቆይቻለሁ። አሁን ከተለየሁት 4 ቀኔ ነው ብላ ነው በውስጥ የጻፈችልኝ። ይገርማል። አይ ወንዶች ጀግና ናችሁ እኮ ጀግና። 50 ኪሎ ሜትር እሱም ብላ እየሄደች 50 ኪሎ ሜትር አቆራርጣ እሱም ብላ እየሄደች ሁለተኛ እንዳትደውይ። ኢማጂን። ያሳዝናል። ሌላ ደግሞ ከወንድ ልጅ የሚገርመኝ ሀብታም ስትሆኑ፣ ሀብታም ነው ብላለች እንግዲህ ሀብታም ስትሆኑ ለምንድን ነው ልጅ ኢንቨስት የማታረጉት? ኢንቨስትመንት አይሻልም? አንደኛ ገንዘባችሁ ገንዘብ በገንዘብ ላይ ይጨምርላችኋል፣ ይባረክላችኋል። ሁለተኛ ኢትዮጵያ ውስጥ ብዙ ስራ አጥ አለ። ሰው ቀጥራችሁ እነኛ ሰዎች ዳቦ ቢበሉ አይሻልም? እናንተ የቀጠራችኋቸው ሰዎች ለብዙ ደሃ እኮ ጥላ ከለላ ትሆናላችሁ። ምን አለ ኢንቨስት ብታረጉ ሴትን እንደ ሸቀጥ ከምትገዙበት ይልቅ። በእውነት ብዙ ሀብታሞች ከጀርባቸው ምስኪን በገንዘብ የተታለሉ ብዙ ምስኪን ሴቶች አሉ። ያሳዝናል፣ ያሳፍራል። ምክሬ ለወንዶች ዛሬ እባካችሁን ሀብታችሁን፣ ገንዘባችሁን ኢንቨስት አድርጉ። ሴቶችን ከምትገዙበት፣ የሴትን ልጅ ሞራል ከምትገሉበት፣ ሴትን እንደ ሸቀጥ ከምትገዙበት ይልቅ